ስቲቭ ጆብስ በዘመናዊ ታሪክ ውስጥ ከነበሩት እጅግ በጣም ተጽዕኖ ፈጣሪ ሰዎች አንዱ ነበር። ሐሳቦቹ የምንግባባበትን፣ የምንሰራበትንና የምንማርበትን እንዲሁም ራሳችንን የምናዝናናበትን መንገድ የቀረጹ ናቸው። ሰዎች ስለ ፈጠራ ሲናገሩ ብዙውን ጊዜ ስሙን ያነሳሉ። ምክንያቱም ስቲቭ ጆብስ ቴክኖሎጂን ከመሳሪያዎች ባሻገር በሆነ መንገድ ተረድቶታል። ለዛሬም ይህንኑ ተጽዕኖ ፈጣሪ ሰው በተመለከተ ቪዲዮ ይዘንላችሁ መጥተናል። ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሆኑ። ስቲቭ ጆብስ ጠያቂ፣ ማሰስ፣ ነገሮችን መበታተንና ሌሎች ያላሰቡትን እድል መመልከት የሚወድ ልጅ ነበር። የተወለደው ፌብሩዋሪ 24 ቀን 1955 ዓ.ም በሳን ፍራንሲስኮ ካሊፎርኒያ ውስጥ ነው። ፖል እና ክላራ ጆብስ በተባሉ ሁለት ሰዎች በማደጎ ያደገ ሲሆን ከትንሽ ዕድሜው ጀምሮ ስቲቭ በኤሌክትሮኒክስ ይማረክ ነበር። ነገሮችን እንዴት እንደሚገነባና እንደሚጠግን ከአባቱ ጋር እየተማረ በጋራዥ ውስጥ ብዙ ሰዓታትን ያሳልፍ ነበር። ያ ጋራዥ በኋላ ላይ የአፕል መወለጃ ቦታ ሆነ። ይህም ትልልቅ ሀሳቦች በጣም ትንሽ ከሆኑ ቦታዎች ሊነሱ እንደሚችሉ ያሳየ ነበር። በሁለተኛ ደረጃ ትምህርት ቤት ውስጥ ስቲቭ ከሱ ሌላ ብሩህ ተማሪ ከሆነው ከስቲቭ ዎዝኒያክ ጋር ተገናኘ። ዎዝኒያክ አይናፋርና የኤሌክትሮኒክስ ሰርኪዩት መገንባት የሚወድ ሰው ሲሆን፣ ጆብስ ደግሞ አሳማኝና እምቅ አቅምን የማየት ተሰጥኦ የነበረው ሰው ነው። በዚህም ሁለቱ ሰዎች መቀራረብ ቻሉ። ኮምፒውተሮች ወደፊት ምን መስራት እንደሚችሉ እየተነበዩ ብዙ ሰዓታትን ያሳልፉ ነበር። በዚያን ጊዜ ኮምፒውተሮች ግዙፍ፣ ውድና በትላልቅ ተቋማት ብቻ ጥቅም ላይ የሚውሉ ነበሩ። ነገር ግን ስቲቭ ጆብስ ማንም ሰው ሊይዛቸው የሚችሉ የግል መሳሪያዎች ሊሆኑ ይችላሉ ብሎ ያምን ነበር። ከሁለተኛ ደረጃ ትምህርት ቤት በኋላ ስቲቭ ጆብስ ወደ ሪድ ኮሌጅ ቢመዘገብም ከ6 ወር በኋላ ትምህርቱን ማቋረጥ ፈለገ። የተለመደውን የትምህርት ስርዓት አልወደደውም። ነገር ግን ክፍለ ጊዜዎችን መከታተል ቀጠለ። ከወሰዳቸው በጣም አስፈላጊ ክፍለ ጊዜዎች አንዱ ካሊግራፊ ሲሆን፣ ይህም በኋላ ላይ በአፕል ኮምፒውተሮች ውስጥ ባለው ቆንጆ የፊደል አጻጻፍ ላይ ተጽዕኖ አሳድሯል። ጆብስ ያ ክፍል ባይኖር ኖሮ ማኪንቶሽ እንደዚህ አይነት የሚያማምሩ ፊደላት ባልኖሩት ነበር ይል ነበር። ይህ ደግሞ ያልተጠበቁ ልምዶች ወደፊት ላይ ባልተጠበቀ መንገድ ተጽዕኖ ሊያሳድሩ እንደሚችሉ ያሳያል። ኮሌጅን ከለቀቀ በኋላ ስቲቭ ጆብስ መንፈሳዊ ትርጉምን ፍለጋ ወደ ህንድ ተጓዘ። ጉዞው ቀላልነትን እንዲያደንቅና በትኩረት እንዲሰራ አነሳሳው። የዚያ ቀላልነት ሀሳብ በኋላ በአፕል የፈጠራቸው ነገሮች ሁሉ ዋና መርህ ሆነ። በመጨረሻም ስቲቭ ጆብስ ወደ ካሊፎርኒያ ተመለሰ። ከስቲቭ ዎዝኒያክ ጋር ጊዜ ማሳለፍን ቀጠለ። ዎዝኒያክ ለመዝናናት ያክል ትንሽ ኮምፒውተር ሰርቶ ነበር። ጆብስም ወዲያውኑ አቅሙን አየ። እንዲሸጡት ዎዝኒያክን አሳመነው። በ1976 ዓ.ም በጆብስ ወላጆች ጋራዥ ውስጥ አፕል ኮምፒውተርን መሰረቱ። የመጀመሪያዎቹን የአፕል ኮምፒውተሮች በእጅ እየሰሩ ቀንና ሌሊት አሳልፈዋል። ቀላል ጊዜ አልነበረም። ገንዘብ፣ ቢሮና ትንሽ እንኳን ድጋፍ አልነበራቸውም። ነገር ግን ጽናትና ዓለምን የሚቀይር ሀሳብ ነበራቸው። አፕል በፍጥነት አደገ። የመጀመሪያው ኮምፒውተራቸውም ከመጀመሪያዎቹ ስኬታማ የግል ኮምፒውተሮች አንዱ ሆኖ ኩባንያው በቴክኖሎጂ ዓለም ውስጥ ዋና ተዋናይ እንዲሆን አደረገው። ሆኖም ጆብስ ከዚያ በላይ ፈልጎ ነበር። ተግባራዊ ብቻ ሳይሆን ቆንጆና ለመጠቀም ቀላል የሆነ ኮምፒውተር መፍጠር ፈልጎ ነበር። ይህ ራዕይ በ1984 ዓ.ም ማኪንቶሽ እንዲፈጠር ምክንያት ሆኗል። ማኪንቶሽ ግራፊካል ኢንተርፌስ፣ አይከንስ እንዲሁም ማውዝን አስተዋውቋል። ሰዎች ከዚህ በፊት ካዩት ከማንኛውም ነገር የተለየ ነበር። የወደፊቱን እየተመለከቱ እንደሆነ ተሰማቸው። ነገር ግን ስቲቭ ጆብስ ስኬቱ በአፕል ውስጥ ለረዥም ጊዜ አልቆየም። ጠንካራ ስብዕናውና ፍጹምነትን ፈላጊነቱ ከመመሪያ ቦርዱ ጋር ግጭቶች እንዲፈጠሩ አደረገ። በ1985 ዓ.ም በ30 ዓመቱ ስቲቭ ጆብስ ኩባንያውን እንዲለቅ ተደረገ። ይህ ከባድ ጊዜ ነበር፣ ግን ደግሞ አዳዲስ ሀሳቦችን እንዲያስስ ያስቻለው የህይወቱ ቁልፍ አጋጣሚ እንደሆነ ያነሳል። አፕልን ከለቀቀ በኋላ ስቲቭ ጆብስ ለትምህርትና ለንግድ ስራ በሚውሉ ማሽኖች ላይ ያተኮረ የኮምፒውተር ኩባንያ የሆነውን ኔክስትን መሰረተ። ምንም እንኳን ኔክስት ትልቅ የንግድ ስኬት ባይሆንም ቴክኖሎጂው በኋላ ላይ ለዘመናዊው የአፕል ሶፍትዌር መሰረት ሆነ።
ጆብስ በወቅቱ ችግር ውስጥ የነበረውን ፒክሳር የተባለ ትንሽ የአኒሜሽን ስቱዲዮንም ገዝቷል። በእሱ አመራር ስር ፒክሳር ቶይ ስቶሪን የመሳሰሉ ተወዳጅ ፊልሞችን በመስራት በዓለም ላይ ካሉ ታላላቅ የአኒሜሽን ስቱዲዮዎች አንዱ መሆን ችሏል። የፒክሳር ስኬት ጆብስን ቢሊዮነር ያደረገው ሲሆን ተሰጥኦ በኮምፒውተሮች ብቻ አለመገደቡን አሳይቷል። በ1997 ዓ.ም አፕል በከፍተኛ ችግር ውስጥ ነበር። ኩባንያው ገንዘብ እየከሰረና አቅጣጫውን እየሳተ ነበር። ባልተጠበቀ ሁኔታ አፕል ኔክስትን በመግዛቱ ስቲቭ ጆብስ ወደ ጀመረው ኩባንያ ተመለሰ። መመለሱ አዲስ ዘመንን አምጥቷል። ጆብስ የአፕልን የምርት መስመር ቀላል አደረገ። የማያስፈልጉ ፕሮጀክቶችን አቋረጠ። ከዚያም በፈጠራ ላይ ትኩረት አደረገ። ከዚያ በኋላ የመጣው ነገር መላውን የቴክኖሎጂ ዓለም ለወጠው። በ2001 ዓ.ም አፕል ሰዎች በኪሳቸው ውስጥ በሺዎች የሚቆጠሩ ዘፈኖችን እንዲይዙ የሚያስችል ትንሽ መሳሪያ የሆነውን አይፖድን አስተዋወቀ። ይህም የሙዚቃ ኢንዱስትሪውን ለዘላለም ቀየረው። ከዚያም በ2007 ዓ.ም ጆብስ ስልክን፣ አይፖድንና የኢንተርኔት መሳሪያን በአንድ ላይ ያጣመረውን አይፎንን አስተዋወቀ። ብዙ ሰዎች በወቅቱ ባያውቁትም አይፎን ሰዎች ከቴክኖሎጂ ጋር የሚገናኙበትን መንገድ ሙሉ በሙሉ ቀይሯል። የስማርትፎን ዘመንን አስጀመረ። እንዲሁም አፕልን በዓለም ላይ ካሉ እጅግ በጣም ዋጋ ያላቸው ኩባንያዎች አንዱ አደረገው። በ2010 ዓ.ም አፕል አይፓድን በማስጀመር ቴክኖሎጂውን በበለጠ ገፋ። ከሁሉም ስኬት ጀርባ ጆብስ ከጤና ችግሮች ጋር ታግሏል። በ2004 ዓ.ም በአንድ የተለየ የጣፊያ ካንሰር አይነት ተያዘ። ሕክምናዎች ቢደረጉለትም ጤንነቱ እየተባባሰ ቀጠለ። ሆኖም ግን አዲስ ምርቶችን በማስጀመርና የአፕልን ራዕይ በመምራት ትልቅ ስራን ሰርቷል። በኦክቶበር 5 ቀን 2011 ዓ.ም ስቲቭ ጆብስ በ56 ዓመቱ ሕይወቱ አለፈ። ስቲቭ ጆብስን ልዩ ያደረገው ብልህነቱ ብቻ ሳይሆን በተለየ መንገድ የማሰብ ችሎታው ነበር። ገደቦችን እየተገዳደረና ሰዎች የማይቻሉ የሚመስሉ ነገሮችን እንዲያስቡ እየገፋፋ ተጽዕኖ መፍጠር ችሏል። ፈጠራ የሚመጣው ከፍላጎት ከጉጉትና ከድፍረት እንደሆነ አስተምሯል። ስኬት ቀጥተኛ መስመር እንዳልሆነ አሳይቷል። ልትወድቅ ትችላለህ፣ ሁሉንም ነገር ልታጣ ትችላለህ፣ ነገር ግን ከበፊቱ በይበልጥ ጠንክረህ እንደገና ልትነሳ ትችላለህ በማለት አስተምሯል።